ገብርኤል አባቴ እባክህ ጭም ብቻ ግዘኝ ማርያም በቃ ከመለክሽ አሁን ማልቀስ አይጠበቅብህም። ያለፈው አልፏል። ግን እሷን ሳላደንቅ አላልፍም። ምክንያቱም በጣም ጎበዝ ልጅ ናት። በነገራችን ላይ ኢትዮጵያ ላይ ያሉ እህቶቻችን እውነት ስነግራችሁ በአጠቃላይ ጀግኖች ናቸው። እሷ እንዲያውም ፈጣሪ ረድቷት ሚዲያ ላይ ስለወጣች እንጂ ስንት እህቶቻችን ሚዲያ ላይ የማይወጡ አግብተው ጥሏቸው የሄዱ ስንት እህቶቻችን እንዳሉ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ሚዲያ ላይ የማይወጡበት ምክንያት ስልክ ስለሌላቸው፣ የሚቀርጹበት ስለሌላቸው፣ የሚጠቀሙ ኮኔክሽን ስለሌላቸው ሰው አያያቸውም። ገባችሁ? እሷ ግን የተማረችም ስለሆነች ብዙም ነገር ችሎታም ስላላት የሚዲያም ሰው ስለሆነች በቃ ይሄ ነገር ወጥቶ ሰይፉን ጋር ቀረበች። ከዛ ደግሞ በድጋሜ ደግሞ ከሱም ጋር ቀረበች። ይሄ ነገር ሆነ ማለት ነው። እና ብዙ ሰዎች እንዴት ልጅ ወልዶ ልጅሽን መከራሽን አይተሽ አሳድገሽ አሁን መጥቶ ይቅርታ ሲልሽ እንዴት ባንዴ ይቅርታውን ትቀበያለሽ የሚል ጥያቄዎች እያቀረቡባት ይገኛሉ። እስኪ ስለዛ ነገር አንዳንድ ነገር ልበል። ሴት እኮ ልጅ እውነት የዋህ ናት። እኔ ራሴን እያካበርኩኝ አይደለም። ሴት ልጅ የዋህ ናት ውዶችዬ፣ የእውነቴን ነው የምላችሁ። አንዳንዴ እህቶቼ እሱ የሚያፈቅራችሁን እንጂ እናንተ የምታፈቅሩትን ወንድ አትምረጡ። ይሄን ያልኩበት ምክንያት አለኝ። እናንተን የምታፈቅሩት ወንድ ከሆነ ገባችሁ፣ ለእናንተ ቦታም የለው ኬርለስ ነው። እሱ የሚወዳችሁ ወንድ ከሆነ ግን በጣም ደስ ይላል። ይሄን ነው የምላችሁ። አሁን የሚችልሽ በአንዴ እንዴት ይቅርታ ያረግሽለት ስትባል ይቅርታ ያረገችበት ምክንያት። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ሰሞኑን እንግዲህ እያነጋገረ የሚገኘው ቪዲዮ እንግዲህ ይሄ ነው እና ምን ልል ፈልጌ ነው፣ ይቺ ልጅ ይቅርታ ያደረገችበት ምክንያቱ ምንድን ነው? በቃ ልቧ ርሩ ነው። ለሱ ትልቅ ቦታ አላት። በጣም ተወደዋለች፣ ታፈቅረዋለች። የገባችሁ አይደል እንጂ እንደዛ ልጁን መከራዋን አይታ ደርሳ ምናምን ተመልሶ እንታረቅ ሲላት ልቧ የማይራራ ሴት እና የማትወደው ሴት ብትሆን አልፈልግም ገደል ግባ ማለት ትችል ነበረ። ነገር ግን ደግሞ ይህ አልሆነም። ስለምትወደው ስለምታፈቅረው እሺ ብላ ተቀብላለች አሁን ላይ ማለት ነው። እና ስለዚህ እንደዚህ ባትሉ ጥሩ ነው ብዬ ነው የማስበው። አሁን አንድ ላይ ሆነው ተተዋደው ተፋቅረው ልጃቸውን ቢያሳድጉ በጣም ደስ ይላል። ልጁን ከዛ ከሚል አብረው ቢያሳድጉ በጣም ትልቅ ደስታና ሪስፔክት ያለው ነገር ነው ብዬ ነው የማስበውና በጣም ጎበዝ ነሽ፣ አስተዋይ ነሽ። ሲጀመር ኢትዮጵያ ያላችሁ ሴቶች እውነቴን ነው የምነግራችሁ፣ በጣም ጀግኖች ናቸው። የምሬን ስነግራችሁ ጀግኖች ማለት ነው። ወንዶችም አንዳንድ እኮ ወንዶች ካስረገዙ እኮ በኋላ ላሽላሉ እኮ። እውነትን ነው የምነግራችሁ፣ ላሽላሉ ይሄዳሉ ማለት ነው። ለምን እንደሚሄዱ አላቅም። ሰው ከሆነ ሰው ልብ ካለው ወንድ ልጅ ወንድ ልብ ያለው ወንድ ከሆነ ግን አስረግዞ አይጠፋም ጋይስ። በቃ ምንም ባይኖረው እንኳን እንዴ ለልጅ መሆን አያቅተኝም ብሎ የቀን ስራ እንኳን ሰርቶ ያን ልጅ ለማሳደግ መሞከር አለበት እንጂ አስረግዞ መጥፋቱ ተገቢ ነው ብዬ እኔ አላስብም፣ እውነት ለመናገር ማለት ነው። እና ብዙ እህቶቻችን አሉ የእውነት መከራቸውን የሚያዩ፣ እውነቴን ነው የምላችሁ። ስለዚህ ይቺ ሚዲያ ላይ ስለወጣች ፈጣሪ ረድቷት ፈጣሪ አግዟት። ፈጣሪ ሲያግዛችሁ መንገድ ይከፍትላችኋልና መንገድ ከፍቶላት በጣም አሁንም ዩቲዩብ ቻናል ከፍታ መጥታለች። በአንዴ ስንት ወደ 20 ምናምን ሺህ ወደ 28 ሺህ ሴብ ነው ያረጓት። ይሄ ለምንድን ነው? ታዋቂ ሆነች። በቃ በሰይፉ ስለቀረበች በቃ ሁሉም ሰው አወቃት። አያችሁ፣ ይሄ ነገር ስለሆነ እውነተኛ ፍቅር ያሸንፋል። ፍቅር ያሸንፋል ይባላል ጋይስ። ስለዚህ ፍቅር ያሸንፋል እና እንዴት ባንዴ ይቅርታ ታረጊለታለሽ አትበሏት ውዶችዬ፣ ተዋት ማርያምን። አብረው የሆኑ ልጇን ታሳድግ። እሱም እንግዲህ ተጸጽቶ ያያችሁ ነው፣ ለማልቀስም እየሞከረ ነው። ግን አንድ ነገር ለምፈልገው ነገር እንደዚህ በድጋሚ ተቃርባችሁ ታርቃችሁ ነገ ደግሞ ጥላት የምትሄድ እንዳትሆን አደራህን። ፈጣሪን ፍራ።
የሰው ልጅ ከባድ ነው። ስለዚህ ፈጣሪህን ፍራ። ይችን የመሰለች ልጅ አሁንም ሁለተኛ ጥልሃት የምትሄድ ከሆነ ግን በጣም ይደብራልም ያስጠላልም። ነገር ግን ነገ አብረሃት የምትኖሩ ህይወታችሁን የምትመሩ ከሆነ ምንም ነገር የሚያስጠላ ነገር የለም ብዬ አስባለሁኝና ደስ ይላል። በቃ እንኳንም ታረቃችሁ። እንግዲህ ሰይፉ ይሄን ነገር አድርጓል። እውነት ለመናገር ደግሞ ሰይፉም ጋር እንድትቀርብ ያደረጋት የሆነ ቫይራል ቪዲዮ የሰራችው የሆነ ቫይራል ቪዲዮ ነበረ። እሱ ቪዲዮ ቫይራል ሲወጣ በቃ ሁሉም ሰው አየው ማለት ነው ያንን ቪዲዮ እና በቃ በዛ ቪዲዮ በጣም ቫይራል ወጣ። ሰይፉ ጋር ደረሰ። በቃ ሰይፉ ሊያቀርባት በቤቱ ፈለገ። ከዛ ነው ያላት፣ ደወለላት፣ ሄደች፣ ቀረበች። እንግዲህ ባልሽ ቢመጣ መታረቅ ትፈልጊያለሽ ወይ ስትባል እንግዲህ ቃለ መጠየቁ ላይ ኢንተርቪው ስትደረግ አዎ ነው ያለችው። እንግዲህ አዎ ስትል በቃ ልጁ ደግሞ እሱም የመታረቅ ፍላጎት ስለነበረው በቃ አብረው ቀረቡ። አያችሁ አይደለም እንግዲህ በስልክ አውርተው ተግባብተው ምናምን ይመስለኛል እዚህ ቦታ ላይ የደረሱት እና እግዚአብሔር እንኳንም ረዳችሁ፣ እንኳንም ለዚህ ያደረሳችሁ። እንደዛ ነው እህቶቼ። ግን አንድ ምክር የምመክራችሁ ማሮቼ፣ በተለይ ስደት ላይ ኑራችሁ ኢትዮጵያ የምትሄዱ እህቶቼ የምትሰሙኝ ከሆነ አንድ ምክር ልምከራችሁ። ታላቃችሁም ልሆን ይችላለሁ፣ ታናሻችሁም ልሆን ይችላለሁ። ውዶች አንድ ምክር ልምከራችሁ። ቶሎ ብላችሁ ለፍቅር እንትን አትበሉ። የሚወዳችሁንና የሚያፈቅራችሁን ወንድ ለዩ ጋይስ። እውነቴን ነው የምላችሁ። የሚወዳችሁንና የሚያፈቅራችሁን ወንድ በደንብ መለየት አለባችሁ ውዶች። እኔ ለእናንተ ምክር ነው የምመክራችሁ። በጣም መለየት ትችላላችሁ ማለት። ይሄን ያልኩበት ምክንያት ምንድን ነው? በቃ ቶሎ ብላችሁ ሂዳችሁ ደግሞ ከዚህ ሂዳችሁ ደግሞ ከየት ነው የመጣችሁ ምናምን ሲሏችሁ ከአረብ ሀገር አትበሉ ማለት ነው። ስትሄዱ ደግሞ አንገታችሁ ላይ ጆሯችሁ ላይ ምናምን የሆነ ነገር አታርጉ። በቃ አንገታችሁ ላይ ይህን ብርቅርቅ ወርቅ ምናምን ነገር አርጋችሁ አትሂዱ። እሺ ውዶቼ፣ በቃ የሆነ ኮስተር በሉ። ወንድ ልጅ ወዲያውኑ እንገናኝ ወይም ላግኝሽ ብሎ ታገኝሽ በኋላ የሆነ ነገር የሚጠይቅሽ ወንድ ከሆነ ይሄ ላንቺን አይፈልግሽም። አለቀ በቃ። በጊዜ መለየት ነው ያለባችሁ። የሆነ ሰው ሻይ ቡና እንብል ብሎ ጠርቶሽ ሻይ ቡና እያልሽ በዛው የሆነ ነገር ከጠየቀሽ ያ ወንድ ላንቺ ለወደፊትሽ ሳይሆን የሚፈልግሽ ለአዳር መሆኑን እወቂ። በቃ እንደዚህ ብላችሁ ትምህርት መውሰድ ያለባችሁ። ሲጀመር የሚያፈቅራችሁ የሚወዳችሁ ወንድ ቶሎ ብሎ ወደ ሌላ ዘንድ አይሄድም። ብዙ ነገር ያወራል፣ ብዙ ነገር ያስባል፣ ምናምን ብዙ የሚያስባቸው ነገሮች አሉ። እና ይሄን እለዩላለሁ። እኔ ከእናንተ በልጬ የማንሽ አይደለም ምክር የምመክራችሁ፣ ግን በተረዳሁት ባወቁት ነገር ነው የምመክራችሁ ማለት ነው። እና ቶሎ ብላችሁ የሆነ ነገር ውስጥ አትግቡ፣ ረጋ በሉ። በቃ የረጋው ቅቤ ይወጣዋል። ብስል ሆኑ፣ ብልጥ ሆኑ። አሁን ላይ ብልጥ መሆን አለባችሁ። ይሄ ልጅ ሆነኛል፣ ከዚህ ልጅ ባረግዝ ልጅን ተቆጣጥሮ ያሳድጋል፣ ይሄ ነገር ለልጅ አባት ይሆናል ምናምን የሚለውን ማንበብ ማጥናት አለባችሁ። አለቀ ጋይስ፣ ይሄን ነው የምለው። እና የኔ ቆንጆ እንኳንም ታረቅሽ፣ እግዚአብሔር ካንቺ ጋር ይሁን። ገብርኤል አባቴ ረድቶሻል። አሁንም ይርዳሽ፣ የኔ እናት ፈጣሪ ይርዳሽ። አሁንም የእውነት በቃ እግዚአብሔር የሰውን ሕይወት ታሪክ የሚቀይርበት መንገድ በጣም እውነቴን ነው የምላችሁ ሰው ባልታሰበው ባላየው ነውና የእነዚህን እህቶቻችን እንግዲህ የእህቴን ታሪክ ቀይሮታል። አሁንም በዩቲዩብ ፈመሰች። እግዚአብሔር ይመስገን። እግዚአብሔር አሁንም ካንቺ ጋር ይሁን። ፈጣሪ ይርዳሽ ነው የምለው። ይህን ነው የምለው። ፍቅር ያሸንፋል ብሎ ውዶችዬ፣ ፍቅር ያሸንፋል ጋይስ። እውነቴን ነው የምላችሁ። ከምንም ነገር ፍቅር ያሸንፋል። እነዚህ ልጆች ፍቅር አሸንፏቸው ሁለተኛ ድጋሜ ተገናኝተዋል። መጨረሻቸው እንዲያምርላቸው አስቡላቸው ነው የምለው። እንግዲህ ይሄ ቪዲዮ ይመቻቸዋል ብዬ ተስፋ አደርጋለሁ። ሀሳባቸው እስኪ ሴቶች በተለይ ከዚች ልጅ ምን አያችሁ፣ ምን ተማራችሁ የሚለውን እስኪ በትክክል እስኪ ሀሳብ ስጡበት። የኔ እናት ደግሞ እኮ ሊያለቅስ ሲል እንባውን ትጠርጋለች። ቪዲዮውን አቋርጠዋለች መሰለኝ ሲያለቅስባት ማለት ነው። እና እንዲያለቅስባት አፈልግም ሲጀመር። አንተም ደግሞ ቆፍጠን ጎበዙን። ያለፈው አለፈ። ያለፈው ክረምት ቤት አይሰራም ብሏል። ወደ ኋላውን ትታችሁ አሁን ወደፊት ያለውን ነገር ነው ይዛችሁ መሄድ ያለባችሁና አይዟችሁ፣ በርቱ። እግዚአብሔር ከእናንተ ጋራ ይሁን እላለሁ። ባለማህተቦች እውነት ለመናገር ይመቻችሁ። አንተም ያው እንግዲህ ምንም ያጋጥማል አንዳንዴ
ክስተት እንግዲህ እንዲህ አይነት ነገር ያጋጥማል። ግን ያው ደግሞ ጥፋትን አቆ መጥቶ ይቅርታ ማለት ትልቅነት ስለሆነ አሁንም ፈጣሪ ከእናንተ ጋር እንዲሆን ምኞቴ ነው። ወዳችኋለሁ፣ አከብራችኋለሁ። ልጅ መልካም ቆይታ ይሁንላችሁ። ሁለገብን ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ሁሉ ይሁንላችሁ።